እንግዲህ ዛሬ ይዤላችሁ የመጣሁት ቤተሰብ በባሏ ሰርግ ሚዜ ሆና የተገኘችበትን የህይወት ታሪክ ነው ይዤላችሁ የመጣሁት። እንግዲህ ባለቤቷ ሾፌር ነው። ሾፌር ከመሆኑ አንጻር አገር በአገር ከመዞሩ አንጻር እንግዲህ በአብዛኛው ሾፌሮች ለትዳር አይበረክቱም፣ ለትዳርም የሚሆኑ አይደሉም ተብሎ ይገመታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሸምሲቲ ቤተሰቦች እንዴት አላችሁ? እንደምን አላችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬ የባለ ትዳሩ ሰውዬና እንግዲህ በሰርጉ ዕለት የገዛ ባለቤቱ የመጀመሪያው ሚዜ ሆና የቀረበችበትን የህይወት ታሪክ እነግራቸዋለሁ። እንግዲህ በአንድ አካባቢ አግብቶ ይህ ሰውዬ ሲኖር ባለሀብት ሴቶችን በማጥመድ ለትዳር ያገባል ማለት ነው። በአብዛኛውን እንግዲህ ውርስ ያላቸውን ሴቶች እናቶቻቸው፣ አባቶቻቸው አውርሰዋቸው የሞቱትን ሴቶች በማጥመድ ለትዳር ያገባቸዋል ማለት ነው። የመጀመሪያ ሚስቱ የልጁ እናት በአካባቢው እንግዲህ የተከበረች ቤት አውርሰዋት የሞቱ ስኮን ከሷ ልጅም ወልዷል፣ አፍርቷል። ከፈራም በኋላ እንግዲህ ሰውየው በሹፍርና ስለሚተዳደር ከሀገሩ ወደ አዲስ አበባ ከአዲስ አበባ ወደ ሀገሩ በመመላለስ ይኖራል ማለት ነው። እንግዲህ በዛን ሰዓት እኔ ነኝ ያለች ሀብታም የውጭ ባለ ሀብታም ውጭ አስመጭና ላኪ ከሚባሉት መካከል አንዲቱን አፈፍ ያደርጋል ማለት ነው። ይህ ሰውዬ እንግዲህ አግብቶ የልጅ አባት ነው ብያቸዋለሁ። በድጋሚ ባለ ሀብትን ይተዋወቃል እንደ አዲስ ማለት ነው። እንግዲህ ከተዋወቁ በኋላ ትዳር የለኝም፣ ህይወት አንቺ ነሽ፣ የኔ ዓለም አንቺ ነሽ፣ የኔ ወርቅ አንቺ ነሽ እያለ ይችኛይቱን ለስራ ሀርኳ አዲስ አበባ በማለት ይችኛይቱን በሰላም ሂደሽ በሰላም ተመለስ በማለት በመሸኘት ባለቤቷ ቢናፍቃትም ያው እንግዲህ ለዕለት ጉርሳችን እየሰራ ነው በማለት ዝም ትላለች ማለት ነው። እንግዲህ ይችኛይቱ ደግሞ አገኘው ባለትዳር የሚንከባከበኝ ሰው አገኘውኝ ብላ አፈፍ አድጋ ሰርጓን መደገስ ትጀምራለች ማለት ነው። ስንተኛይቱ? ሁለተኛይቱ። ከዛ በኋላ እንግዲህ እህቷ እንዴት ሾፌር እንዴት ዘዋሪ ልታገቢ ትችያለሽ? ይሄ ሾፌር ምንም አላማረኝም፣ ሀብትሽን ንብረትሽን አይቶ ነው የመጣው። ስለዚህ ከአንቺ የተሻለ ሰው ካገባሽ ቢያንስ ከአንቺ የተሻለ ያለበለዚያ ደግሞ አንቺ ጋር የሚወዳደር ሰው ማግባት አለብሽ ብላ በጣም ታስቸግራታለች። እሷም ደግሞ እሱ ብር ባይኖረው ሙሉ ፍቅር አለው፣ ህይወት የሆነ ፍቅር አለው። እንግዲህ በነገራችን ላይ እንደዚህ ፌክ የሆኑ ፍቅሮች ማለት ነው ፊልም በሚመስሉ መሰረት ስራ ላይ ስለተሰማሩበት ሆን ብለው እንግዲህ የማይችሉት ፍቅር ውስጥ ያስገባሉ ማለት ነው። ምክንያቱም የሚፈልጉትን ነገር እስካነሱ ድረስ እናንተን በጣም ይንከባከባሉ፣ የራሳቸውን ህይወት ረስተው ማለት ነው። እናንተ ይሄ ነገር አላማረኝም ብትላት እህቷን እህቴ አልሰማሽም፣ ሾፌር ስለሆነ ያው ሌላ ሴቶች ጋር ይሄዳሉ ልጅ ስለምታስቢ ነው እንጂ የኔ ባለቤት የኔ ማገባው እጮኛዬ ንጹህ ነው ትላታለች። እንግዲህ ሰርጉ መደገስ ይጀምራል። ጭፈራው ልምዶ ይደራል። ከዛ በኋላ እንግዲህ ሰርጉም ቀን ቀጠሮ ይያዛል። ያቺ ክፍለ ሀገር ያለችው የልጁ እናት እንዳለች አለች፣ ተረስታለች። እዛ አዲስ ሙሽራ ድግስ አብሮ እየደገሰ ነው። የሚኖሩት ደግሞ የተንጣለለ ቤት ውስጥ ነው። ልጅቶች ሀብታማ ያለችው ከሷ ቤት ነው ማለት ነው። እኔ የምለው ለመሆኑ ምን አስበሽ ነው እነዛን የተከበሩ ሀብታም የሆኑን ዘመዶቻችን ባሌ ሹፌር ነው ብለሽ ነው የምነግራቸው ትላታለች። አዎ ባሌ ነው ካልኩኝ አይበቃም ትላለች። ምክንያቱም የባሌ ስራ ሹፌር ነው ካለች ያሸማቀቃል። በነገራችን ላይ ብዙ ጊዜ
ባለቤቴ ሹፌር ነው ሲሉ ብዙ ሰው ዘንድ ተቀባይነት የለውም። በጣም ደስ አይልም ሹፌር ብዙ ጊዜ ብዙ አመለካከት ማለት ነው። የኔ አመለካከት ሳይሆን የብዙ አመለካከት የአብዛኛውን ሹፌር ነው ባሌ ካሉ በቃ የወረደ አስተሳሰብ ነው ህዝቡ ያለው። ስለዚህ ባሌ ነው ካልኩኝ ይበቃል ነው ያለችው ይቺ አዲሱ ሙሽራ። እንግዲህ ይቺ ደጋሺቱ ክፍለ ሀገር ትሄዳለች ማለት ነው። አዲሲቱ እጮኛው ሳምንት ሊያገባ ወደ ክፍለ ሀገር ልታገባ ወደ ክፍለ ሀገር ትሄድና የድሮ አብራት የተማረችው የልጅነት ጓደኛዋን ፈልጋ ሚዜ የመጀመሪያ ሚዜ ለማድረግ ወደ እሷ ቤት ትሄዳለች። የልጁን እናት ማለት ነው ፈልጋ እንግዲህ ሰርጌ ሳምንት ነው፣ እኔ ጋር ወደ አዲስ አበባ መሄድ ያለብሽ የመጀመሪያ ሚዜ አንቺ ነሽ፣ እንኳን አገኘሁሽ የኔ ቆንጆ፣ ግም ሆነሽ ነው የተበሳቆልሽው ስትላት የከባድ መኪና ሾፌር ነው ባሌ፣ ግን ቤተሰቦቼን በመኪና አደጋ ስላጣሁኝ ነው ትምህርቴን አቋርጬ እንግዲህ የሆቴል ሰራተኛ አስተናጋጅ የሆንኩት ብላ ትናገራለች። ከዛ በኋላ እንግዲህ ልጇን አቅፋ ወደ አዲስ አበባ ይዛት ትሄዳለች። ከዛ ቤት እንግዲህ ለሰርጉ ለጓደኛዋ ሰርግ ባሏ እንደሚያገባ አታውቅም። ባለቤቷን ታስፈቅዳለች። ከሰርጉን ያልገኝ የሚላል እሱም በሰርግ ሂደት ነው እንደ ደግሞ ሌላ ሰርግ የምጠራኝ፣ በቃ አንቺ ሂጂ እኔ ገንዘቡን እሰጥሻለሁ ይላታል ባሏ። ከዛ ስከድ የእሷ ባል ሌላ ደግስ አገኘችው ብላችሁ ምን ትላላችሁ? ከዛማ በኋላ እንግዲህ አዲስ አበባ ከመጣች በኋላ ጓደኛዋን ተከትላ ልጇን አቅፋ የመጀመሪያ ሚዜ ልኮን ጉድ እያለች ነው። ሱቅ እየሄዱ ነው። ልጇን ለሰራተኛ አስይዘዋል። ከዛ እንግዲህ አቶ ሙሽራ ሆዬ ማታ ያው እንግዲህ ብዙ ጊዜ ከተማ ሳይጋቡ አብረው ይኖራሉና እዛ ከተንጣለለ ቪላ እንደ ሁልጊዜው ነው ብሎ ዘገደው ሲል የሚወዳት የልጆቹ እናት ትዳሬ ፍቅሬ ብሎ የሚያኖራት ሴት ጉብ ብላለች ማለት ነው። እንዴ ይሄ እኮ የልጅ አባት ነው፣ የከባድ ሹፌር ነው ባሌ እኮ አልኩሽ፣ የልጅ አባት ነው ይሄ ትላታለች። ይችን የሰርግ እንዴ ምን ማለትሽ ነው? ይሄ እኮ ነው ሙሽራውን ታዋቂው አዲሱ ሙሽራ ነው፣ ምን ነካሽ ትላታለች። አዲሲቱ ደግሞ እንዴ ምን ነካሽ? የልጆች አባት ነው አንተ ወራዳ፣ የወራዳ ልጅ ብላ ትሰርበዋለች። ከዛ በኋላ አዲሲቱ ሙሽራ ሰርጉን የደገሰችው ደግሞ በጣም ገርሟት አፏን ይዛ መናገር አልቻለችም። ቤተሰብ እሱ ነው ስትላት እሱ ካዴ፣ አረ ይች አላቃትም ከየት መጣይ ደግሞ ይቺ የልጆቹን እናት ካዴ። ምክንያቱም የካዴው አንደኛ ከዚችኛይቱ የተሻለ ነገር የላትም። ምክንያቱም የሚያስተዳድራት እሱ ነው። ልጅ አቅፋ በክፍለ ሀገር ቤትን ቢኖራት እንደዚችኛይቱ አስመጭና ላኪ ሀብታም አይደለችም። ስለዚህ ወደ ችኛይቱ ወደ አዲሲቱ ሙሽራ አይደላ ማለት ነው። የልጆቹን እናት ካደ። ከዛ አንተ ከሃዲ ምን አባክ እኔንም ካርከኝ፣ ክደትህ ሳያንስ ሌላ ሰርግ ሳያንስ ደግሞ ሌላ ክደት ትላለች። የልጆቹ እናት ትላለች። ከዛ በኋላ ፎቶግራፉን አላመንሽኝም እንዴ? ካላመንሽኝ ጓደኛዬ ይኸው ፎቶግራፉ የተነሳ ነው ፎቶግራፍ ትላለች። እህቲቱም መንትያ ነው እንዴ ስትለው እኔ አይደለሁም ብሎ ይክዳል ፎቶውን። ከዛ በኋላ እንግዲህ እስኪ ከስልኩ ደግሞ እንደውል ስልኩም መንትያ እንዳለው እንጂ ስትዘባበትበት ነበር እህቲቱ። ከዛ በኋላ እንግዲህ ሁለቱም እንዴት ተነቃበት አውቀው ቀጠቀጡት። አይገልጸውም ቤተሰብ ሁለቱም ሴቶች ይቀጠቅጡታል። ሰውየው ጥቅም ውጭ ይሆናል በሚገርም ሁኔታ እና ይሄ ነገር ይፈጠራል። በተለይ ሹፌሮች አገር ወደ አገር አቋራጭ የሆኑ ሹፌሮች
በአጠቃላይ ሾፌሮች በአብዛኛውን ብዙ ሴቶች በየቦታው ሻይ ቡና ከሚሉበት እንግዲህ ሚስት ጥላ ኑረው ነው የሚሄዱ። ሻይ ቡና በሚሉበት ቦታ ሚስት አኑረው ነው የሚሄዱት። እና ጥንቃቄ አድርጉ የመዳም ቅመሞች፣ ሾፌሮች አለ ይጠብቃችሁ። ኧረ እኔ አልስቅም፣ የምር አልስቅም። እንግዲህ እኔ አለ ይስጥር ለምን ብትሉ የሳቃችሁት እንዳይደርስ ወደ እኔ እንዳይደርስ ፈራሁ። የሳቁት ይደርሳል ነው የሚባለው ነገሩ። ተባተው ትልላ ብያለሁ። እኔ አልሳቅኩም። እና ሾፌሮች ጥንቃቄ አድርጉ። አልባሌ ተንከባካቢ ወንዶችን ደግሞ ጠርጥሩ። ምክንያቱም ጠርጥር ከገንፎም አለው ስንጥርና አንዳንዶቹ የሆነ ነገር ከእናንተ ለመውሰድ ሲመጡ ራሳቸውን ረስተው ትክክለኛ ማንነታቸውን አያሳዩም ብዙ ጊዜ ማለት ነው። ግን እነዚህ አይነት ወንዶችን መጠንቀቅ አለባቸው። ወንዶችዬ ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ ሰብስክራይብ አድርጎኝ ወደፊት ጉዞ። ባይ ባይ።